ሰዩት ይሄ ማለት ነው ለበበሉ እዚህ ኤፍሬም አለ ሳሚ አለ መምህር በረከት የኢትዮጵያ ኦርቶዶክስ ታሪክሳን አለ ሜሎስ ወንድም ያለ እኔ ያለሁኝ ዮኒ አለ ቀስዲ በኩሉ አለ ልደተ ቃል አለ ይሄንን ያገልግሎት የዲቤት ጥሪ ውይይት ጥሪ በዮኒ ማኛ ቤት ይሁን ብዬ በወቅቱ ስናገር አይ የለም በኮስት ነው የሚሆነው አለ አልቀበልህም አልኩት ለምን ለምን ማትቀበለው ኤርሚያስ ፈርተህ ነው ብሎ ሲል የነበረው ስሙት ከዛ ምን እየተደረገ እንደነበረ ተሰሙታላችሁ ምን እየተናገርኩ እንዳለ ስሙት ልደተ ቃል ማለት ይሄ ነው ስሙት 8800 ሰዎች አላችሁ እዚህ ለምንድነው በኮስት ጥሪውን ማልቀበለው አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት ድርሳነ መድኃኔዓለምን አነሳበት ላይ ዛይ እየተከታተልኩ ነበር ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምጽ እንዳይሰማ ሚዩት አደረገው ይኸውላችሁ ይኸው እዚህ ጋር ያነበበ ነው በኋላ ቪዲዮ ይመጣል ወደ መጨረሻ ላይ ሙስሊሙ እዚህ ጋር ድርሳነ መድኃኔዓለም ያነበበ ነው ይኸው ይሄኛው የታክሲ ተራ ልጅ ለማናቸው ቀሲዲ በኩሉ ነው ያሉት የታክሲ ተራው ልጅ ብለው ያሉት ቀሲዲ በኩሉ ናቸው ይሄ የታክሲ ተራው ልጅ ወያላው ማለት ነው ወያላው የኦርቶዶክስ ተከራካሪ ማለት ነው በአባቱ በካህኑ ንግግር ነው ይሄን ያልኩት እኔ እየሰደብኩት አይደለም የታክሲ ተራ ልጅ ማለት ወያላ ማለት ነው ኦኬ እና ምን አደረገው ሙስሊሙ እዚህ ጋር ድርሳነ መድኃኔዓለምን ገልጦ ያነበበት ነው ቪዲዮን ታዩታላችሁ አሁን ወደፊት ሲሄድ እና ልክ እንዳይሰማው ልደተ ቃል 7 ሚዩት ይላል ሚዩት አንዘር ክሬተር ይላል ሚዩት አረጋው እንዳንሰማ ማለት ነው በዚህ በኩል ያለው በኦርቶዶክስ በኩል ያለው እኔም ነበርኩኝ በጣም ብዙ ሰዎች ሆነን እየሰማን ይያለን ሚዩት አደረገው ሰሙት ይሄ ነው እንግዲህ ይሄ እናቱ ቀሚስ ስር የሚደበቅ ወያላ ከኔ ጋር ልወያይ ብሎ የሚለው ማለት ነው ለምን ሜዳው ላይ አንገጥም ነበር እሱ በተገናኘ ጥሩ ነው 8800 ሰዎች አላችሁ እዚህ ለምንድነው በኮስት ጥሪውን ማልቀበለው አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት ድርሳነ መድኃኔዓለምን አነሳበት ላይ ዛይ እየተከታተልኩ ነበር ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምጽ እንዳይሰማ ሚዩት አደረገው ኮስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም ከዚህ ልክ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ኮስት ተቀበላለሁ በኮስት ግን እስላሙን ሚዩት እንዳደረከው ሚዩት ያደረከኝ ወይ ደግሞ ያንተን እኔ በማወራ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮስት ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው ቴንክ ዩ አልቀበልም ኮስቱን ያልኩት ዲቤቱን አይደለም አልቀበልም ያልኩት ኮስቱን አልቀበልም ብዬ ያልኩበትን ምክንያቴን ሁሉ ጭምር በመረጃ ጋር ያስቀመጥኩት ዮኒ ያኔ ኦርቶዶክስ እምነት ተከታይ ነው ኦኬ መምህር በረከት ኦርቶዶክስ ናቸው ቀሲዲ በኩሉ ኦርቶዶክስ ናቸው ልደተ ቃል ኦርቶዶክስ ናቸው ኦኬ እዚህ ጋር የወንጌል አማኞች አራት አለን ሜሎስ እኔና ሳሚ ኤፍሬም ማለት ነው ወይት አልቀበልም ያልኩትኝ ኮስቱን ጥሪ አልቀበልም ለምን ሊዘጋ ነው ዘግቶ ሊጫወት ማለት ነው እኔ የምናገረውን ዘግቶ ሊጫወት ነው ኦርቶዶክሳውያኑ እንዳይሰሙት ምክንያቱም የዘመናት ጉድ ነው መዘረገፈው ጉድ የማን ነው የዛኛው ፎካሪ የጥጋበኛው የፈለጋ አትናቴዎስ የሱ ቅጣት ይቀላል ብሎ የሚል ማአት ነበር አላው ላይ ማወርድበት ሚዩት ለማድረግ ነው እሱ የፈለገው በኮስት አሁን ባለፈው ልክ ወንድሙ ሲቀጠቀጥ ነው ሲደበደብ አትናቴዎስ ሲደበደብ ወዲያውኑ በማግስቱ በዛው ቀው ወጣችና እንደው ዲቤት ከተቀበልክ ምናምን ነገር አላለም እኔ ቅርታ ረጉልኝ ሳውን በዚህ ነው ልክ አልንቅም ግን የራሱ አባት የታክሲ ተራ ብሎ ያለው ወያላ ነው ማለት ነው ወያላ ከኦርቶዶክስ ቤተክርስቲያን ዲያቆን ከነበርኩት ጋር እንኳን ራሱ አይመጥንም ወያላ የመጽሐፍቱ ዕውቀት የለውምና ማለት ነው
ማልቀበልበት ምክንያት ይሄ ነው ብያልኩኝ። እሺ ከዛስ አሁን እንድትናገር ስሙት። እንደምታውቁት የፈሪዱላን የተሰነዘረብን የፈሪዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ውሸት ወንድሞች እናቶቼ፣ መድኃኒዓለም ክርስቶስ ምስክር ውሸት። ላይቡ በስርዓት ነው የተከታተልኩት። እንግዲህ እኔ ክርስቲያን አይደለሁ፣ ክርስቲያን ነኝ። ምንም ኦርቶዶክስ ክርስቲያን ብትሆን ሙስሊም ቢሆን ለህሊና ግን መሰክራለሁ፣ ሙስሊሙ በጨዋነት ነው የተወያየው። ታዲያ ለምንድነው ስነ ምግባር ብሎ ያለው? እዚህ አባቶቹ የጻፉት ነውረኛ አለ የግብረ ሰዶም መጽሐፍ ድርሳነ መድኃኒዓለም ወገድ ለመባጽዮን የሚባል የራስ አባቶች ገዳሙስ ቁጭ ብለው እየተሳሳሙ የጻፉትን መጽሐፍ ኢየሱስ ከሰው ጋር ተሳስሟል ብለው ያሉበት ነውር ስላለ ነው። በጨዋነት ነው ያወራው ሙስሊሙ። ኦኬ ለህሊናዬ ነው የምመሰክረው፣ አታሳብብም ስልህ አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ ወለደችው በመድኃኒዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። ቆይ ክርስቶፎሮስ የሚባለው ቤት ላይ ገብቼ መዝሙረ ያሬድ ነበረ፣ ልደተ ቃል ነበረ፣ ኢዮብ ዘሚካኤል ነበር፣ ሌሎችም ነበሩ። እነ ዮሐድ ምናምን ነገር የምትሏቸው ማለት በሙሉ ተሟጋቾች ናቸው ብለው የሚሉት። እንደውም የዛን ቀን የለበስኩት ቀይ አዲዳስ ቲሸርት ነው የለበስኩት። ምንድን ያልኳቸው ገብቼ ነገረ ድህነትን ከእናንተ ጋራ ሰው መርጣችሁ ወይ ከእናንተ ወይ ከሌሎች መምህራን ብላችሁ የምትሉት ከእናንተ ጋራ ልወያይ ይፈልጋሉ። ስወያይ ግን ቤተክርስቲያኒቱ መጽሐፍ ቅዱስ ብቻ ብላ ስለማትል የእናንተ ቤተክርስቲያን በመጽሐፍ ቅዱስ ብቻ ስለማታምን በመጽሐፍ ቅዱስም በገድላት ድርሳናትም ላይ ነገረ ድህነትን ከእናንተ ጋራ ላወራ ፈቃደኛ ነኝ እና በዚህ ጉዳይ ላይ ዲቤት ሊወያይ የሚችል ሰው ካለ በፈለጋችሁ ሰዓት አስተዋውቁኝ፣ ዛሬም ከፈለጋችሁ ንገሩኝ ብያቸው ክርስቶፎሮስ ቤት ነው ባይዘው ጠላታችሁ ዝም ይበል ጭጭ ነው ያሉት። ጭጭ መዝሙረ ያሬድ ምን አለ? በመጽሐፍ ቅዱስ ብቻ ከሆነ ነው አለ። አይ በቤተክርስቲያናችሁ መጽሐፍትም ሁሉ ጭምር። አዎ በመጽሐፍ ቅዱስም ነው። ኦርቶዶክስ መጽሐፍ ቅዱስም ብቻ አይደለም የምትቀበለው፣ በምትቀበላቸው መጽሐፍቶች ጭምር። በእውነት እኮ ጉራ አይደለም እልህ ብረምጣድ ላይ እንደሚማሰል ቡና ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ኤርሚያስ ነው የሚንከራተተው ነገረ ድህነት ላይ ወይስ እነሱ ናቸው የሚንከራተቱት? መጽሐፍቶቻቸውንና መጽሐፍ ቅዱስን ሁሉ ጭምር ነው ማወራው ብያልኩኝ። አንድም ይመልሰልኝ የለም እና ጥሪ አቀርብ ብለት አንመለሰ ማለት እቤታቸው ጥሪ አቅርቤ መቼ ትመለሳችሁ? በታቦት ጉዳይ ብለህ ራሱ ለደተቃል ፎክሮ አልኩ እኮ የለበሰው የቻይና ጂንስ እስኪቀደድ ድረስ ፎክሮ ና ተወያይ ብዬለዋለሁ። አልወያየም አለ። በታቦት ጉዳይ አክሊለ ፎክሮ በስልክ ሁሉ አስደውዬ ነው ያስጠራሁት። አትችሉም፣ ፊት ለፊታችን ቆማችሁ ማውራት አትችሉም። ኦኬ እና ጭቅጭቁን ስሙት። አንድ ልናገር፣ አንድ ሀሳብ ልጨርስ። ዮኒ በዚህ ሰዓት ላይ ኦርቶዶክስ ነው፣ ጌታን አልተቀበለም። አልፈራሁም። እዚሁ ዮኒ ቤት ያለ ኮሆስት ንግባን ያልኩት ሚዩት እንዳያደርግ ማለት ነው። ኦርቶዶክስን ነው እርቃኗን ነበር ማስቀሩ አልኩ። ያልገለጥኩትን ሁሉ እስከዛሬ ያላወራሁትን ሁሉ አደባባይ ላይ እንዲያልበው ነበር ማድረገው። ጌታ ኢየሱስ ክርስቶስ ምስክሬ ነው። ይሄንን አንድ ወጠጤ አይደለም ሌሎቹ መምህራን ይምጡ እኮ አልኩ። አልፈራውም። ልክ እንደፈራው አድርጎ ይናገራል። ጥሪውን ተቀብያለሁ። ኮስት ግን አላረገውም። ምክንያቱም ይሄው ቪዲዮ ቀጥሎ ጫወት ስለሆነ ማለት ነው። አሁን ቪዲዮን ይው አለኝ ብያልኩትን ቪዲዮ ያው ቪዲዮን ይዩት ወንድሞች እናቶች። እኔ እንደውም ሃርድ ዲስክ ውስጥ ላይ ጨመርኩት፣ ሪከርድ አድርጌው ነበር። ወንድማችን አይ ቲንክ ማን ነው እንዳልሳሳት አንደኛ የወንጌል አማኝ የሆነ ወንድም ነው፣ እሱ ነው አለኝ እኔም አለ በወቅቱ ማለት ነው። ከዛ አጋፔ ፔጁ ላይ አስቀመጠ። እኔ ሃርድ ዲስክ ውስጥ ነው በሙሉ ሞባይል እየሞላብኝ
1 ቴራባይት ምናምን ነገር ስላይደለ እየሞላብኝ ወደዛ ወስደዋለሁ እንጂ ነው የራሱ ሪከርድ አድርጌዋለሁ። አሁን ከእስላሙ ጋር የነበረው ዲቤት ይሄን ይመስላል። ጋይስ እዚሁ ጋር ቀጥሉ ስሙት። ጋይስ ቤት ሀገር ነው። እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም ቀስቷን ያት እዚህ ጋር ከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበለው? የትኛው አቅል? ተመልከቱ። ገጽ 156 ገድለ መባሲው በዚያን ጊዜ ሲናገር እዩት፣ ሚዩት ሲያደርገው እዩት። በፊት ለፊቴ ከሰማይ ወረደ ማን? ኢየሱስ የተባለው በዚያን እዩት፣ ሚዩት አደረገው። ድምፁ ጠፋ። ይኸውልህ ድምፁ ጠፋ። ሙስሊሙ እያነበበ ነው። ድምፁ ግን ይኸውልህ እዚህ ጋር ይኸውልህ እዚህ ንፍጡን ይመጋል ቁጭ ብሎ ማለት ነው። ሚዩት አደረገው። ሚዩት አደረገው። አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓትም ሚዩት አደረገው። ደግሞ ይኸውልህ አሁን ከዚህ ሰው ጋር ነው ተወያይንቱን ይሄንን ነው አምላክ የሚለኝ ይሄንን ወንድ ልጅ ማለት ነው። በጣም ያለ ሚዩት ቴንኪው ይሁን አያችሁት አይደለ? ከዚህ ዱርዬ ጋር ነው ተወያይንቱልኝ ሙስሊሙን እንዲህ አድርጎ ማለት ነው። ኦርቶዶክሳውያን ማለት እንደዚህ ናቸው ሲያዙ ድምፅ ይሰማል። እህት ወንድሞች ቤት ሀገር ነው። እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበለው? የትኛው አቅል? ማፈሪያዎች ተክል ነው ሙስሊሙ እዚህ ጋር እየተናገረ ያለው። ጌታዬን ስሙን ግን የምታሰድብ ነውር የጻፈች ቤተክርስቲያን ኦርቶዶክስ ናት። ሙስሊም ፊት መቆም የማትችሉበት በራሳችሁ መጽሐፍት፣ ጴንጤ ፊት መቆም አትችሉም በራሳችሁ ነውር መጽሐፍቶች። የጌታዬን ስም እየጠራ ሙስሊሙ እንዲህ ሲናገር ቢያመኝም ግን የሚናገረው ትክክል ነው። በምን ሞራል ብቃትህ ነው ብሎ እኮ አለው። ፊቱ ላይ የሚታየውን ሀፍረት ይዩት። እዩት፣ አይኑ እስኪንሸዋር ድረስ ማለት ነው። this is ኦርቶዶክስ። አይኑ እስኪንሸዋር ድረስ አልኩ። የአይኑ ብሌን እስኪጠፋ ድረስ ፊቱ ላይ የሚታየውን ሀፍረት ይዩት። መሸማቀቅ፣ መዋረድ ይዩት። ለምዷል። እስከ ዛሬ ስንቱን ሚዩት እያደረጉ ማለት ነው። የዛን ቀን እንኳንም ይሄን ላይቭ ተከታተልኩት። ያውም ከኦርቶዶክሳውያኑ ሳይድ ሆኜ ነው የሰማሁት። በሙስሊሙ ሳይድ ቢሆን ምናልባት ላንሰማው እንችላለን ወይ ልንሰማው እንችላለን። የትኛው አቅል? ተመልከቱ። ገጽ 156 ገድለ መባሲው በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊቴ መጣ ይላል። በፊት ለፊቴ ከሰማይ ወረደ ማን? ኢየሱስ የተባለው በዚያን ሚዩት አደረገው። ይታያችሁ፣ ድምፁ አይሰማም። ቪዲዮ እየተጫወተ ነው፣ ድምፁ ግን አይሰማም። እሱ እዚህ ንፍጡን እንትን ይላል። ሚዩት አደረገው። አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓትም መልሶ ዘጋው። ሙስሊሙ እዛ እያወራ ነው። ይሄ ነው ኢየሱስ ማለት ይሄንን ነው አምላክ የሚለኝ ይሄንን ወንድ ልጅ ማለት ነው። በጣም መልሶ ዘጋው። ለሶስተኛ ጥሪ እንደ ወንዶቹ ጠርቶ እንደገና መልሶ አልቀበልም ብሎ የሚል የራሱን ጥሪ ነገረ መስቀል ላይ እናውራ ብሎ አለ። እሺ ብያልኩት። ነገረ መስቀሉ ግን ከተነሳ በመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ መጽሐፍት በድርሳነ መስቀል ብዬለው አለ። ሞቼ ይገኛለሁ አለ። ሞቼ ይገኛለሁ። እስኪ ሂዱና መልሱትና በነገረ መስቀሉ ላይ ወያያለሁ ብለህ ጥሪ ራስህ አቅርበህለት ነበር ፈክረህ እና እሺ ብሎ ተቀብሎህ በመጽሐፍ ቅዱስም በራሳችንም መጽሐፍት ስለ መስቀሉ ቤተክርስቲያኒቱ በጻፈችው መጽሐፍት ልወያይህ ብሎ ሲልህ ለምንድን ነው ያጠፍከው ብላችሁ መልሱለት። ማን ጠይቁት። ይሄንን ማፈሪያ ማለት ነው ጠይቁት። ከዛ አቀበላለሁ ብሎ ካለ ያንኑ የጠራውን ጥሪ ያንኑ ነገረ መስቀሉ ላይ የጠራውን ጥሪ እቀበላለሁ በመጽሐፍ ቅዱስም በቤተክርስቲያኒቱ የጻፈችው ኦፊሻል ድርሳነ መስቀልና በመጽሐፈ ስንክሳር ብሎ ካለ ና ቴዲ ቤት እንገናኝ ብለዋል በሉት። ና ቴዲ አዋሳ ቤት እንገናኝ ብላችሁ በሉት። ያለ ኮስት በርሬ ነው የምመጣው አልኩ። በርሬ
እሱ እኔ ፊት ቆሞ የመስቀል ደመራን በዓል ታሪክ በመጽሐፍ ቅዱስም በራሳቸው መጽሐፍ እውነት ካደረገው በእውነት እኔ ኢየሱስ ክርስቶስ አልጠራኝማ በሬ ነው የምመጣው አልኩ። ይመጡና ደግሞ ዲቤት ጥሪ ፈርታችሁ ብሎ ይላል። ጴንጤ እናንተ ጋር የእናንተን ዲቤት ጥሪ ፈርቶ የሚደበቅበት ራሱ ጥሪ አቅርቦ ራሱ የሚሰርዝ ራሱ ጥሪ አቅርቦ እሱ ነው የጠራኝ ና ነገር መስቀሉ ላይ ከሬጋት ወያያለ ብሎ ጥሪ ኮስ ጥሪ አቀረበልኝ። እሺ አልኩት። አለ የተቀመጠ በየፔጃችን ላይ ተቀመጣለ። አዎ ተቀብያለሁ። እሺ ግን በመጽሐፍ ቅዱስና በመጽሐፍታችሁ ነው ብዬስል በፍጹም አለ። በፍጹም እንደዛማ የለም ኤርሚያስ ነገሩንማ እንደዚህ አታከራውም አይነት ነገር ብሎ ማለት ነው። እኔ እኮ የቀልዴን ያህል ነበር ያልኩት አይነት ነገር ይመስላል። አዮ ጋይስ የልደተ ቃልን ጥሪ ያልተቀበልኩም እንዴ? ይኸው ስሙልኝ የልደተ ቃልን ጥሪ ያልተቀበልኩም እንዴ? ላቀረብክልኝ ኮሆስት ዲቤት ጥሪን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበርና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምን ነው የምገባው አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ እኔ ጋር አትምጣብኝ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ሄደህ የታተርክበትን ጥቅሶች አይቻቸዋለሁ። አሁን አንተ የሰጠኸውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትብል ከሆነ ጥሪን ተቀብያለሁኝ እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይሄንን ቪዲዮ የምትሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ኦኬ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ነው፣ በሁለቱም ነው። ኦኬ ታሪካዊ አመጣጡን ካላፈረበት እስቲ እሱ የማይቀበል ሰው ካለ በመስቀል በዓል ታሪካዊ አመጣጥ እንደ መጽሐፍ ቅዱስም እንደ ቤተክርስቲያናችን መጽሐፍት ኤርሚያስ ካንተ ጋራ ዲቤት ነው የምፈልገው ብሎ የሚል ሰው ካለ የሆነ ጥሪ ያቀርባለሁ። እንደ ቤተክርስቲያኒቱ መጽሐፍቶችና እንደ መጽሐፍ ቅዱስ ልደተ ቃልን ተውት፣ አትቆሙም። እንኳን ጥሩ ልትቀበል ቀርቶ አይደለም አትቆምም አልኩ። ኦኬ እንዲህ ነበር የተመለሰለት። እሱ እንደውም እኔ እዚህ ጋር በኮስት ብያልኩት አላውኩም ነበር። አየህ እንደ ሙስሊሙ ሚዩት እያደረገ ነበር ሊጫወት የፈለገው። አሁን ግን በኮስት ከማንም ጋር አልገባም። ቤቱን በስርዓት የሚመራ ሰው ቤት እንገናኛለን አልኩ። እዛ ወይ ጥሩ አድርገህ ትወቅጠኛለህ ወይ ጥሩ አድርጌ ወቅጣለሁ ማለት ነው። የአባ ጊዮርጊስ ዘጋስጫ ልጆች የአባ ጊዮርጊስ ዘጋስጫ ትምህርቱ ይሆናል ልጫ ብለን እንለዋለና እና እዛ ገብተህ ጫ ስትል ታየዋለህ። በሚመጥናችሁ መጠን ለማውራችሁ እኔ በሚመጥናችሁ ልክ ማለት ነው። በአባ ጊዮርጊስ ዘጋስጫ በትምህርቱ ዘጋስጫ ትሆናለህ ጫ ማለት ነው።
አንድ ሳምንት ሁለት ሳምንት ልክ አሁን የፈለገ እንደሆነ ጫጫጫጫጫጫጫጫ እናል ጫጫጫጫ ትላለህ። This is Orthodox. ሌላ መምህርም ካለ ይሄንን የሚቀበል ሰው ካለ እኔ ቢመጣ ጥሩ ነበር። የዘንድሮ መስቀል ደግሞ ብዙም አልተነጋገሩበትም። በስመ አብ ወወልድ ወመንፈስ ቅዱስ አላህ አክበር እያልክ ነበር ማክበር ያነበረብህ። ምክንያቱም ከሳውዲ አረቢያ ነው አይመጣልህ። ከሳውዲ አረቢያ ነው የመጣው፣ ከመካ መዲናው ነው የመጣው። ለጥምቀት ታቦት በሚባለው ፊት እየሄደ ምንጣፍ የሚያነጥፍ ጎረምሳ ሁሉ እኮ ነው ሲመጣ የኦርቶዶክስ ተዋህዶ የተዋህዶ ነብር የተዋህዶ አንበሳ ምናምን ነገር ብለው የሚል ኑ ተጠያይቁ ምንጣፍ ስለምታነጥፉለት ታቦት ብዬ ስል ሞተን እንገኛለን። ኤርሚያስ አንገባ ማን አደርገውም ነው ያሉት። አናደርገውም ነው ያሉት። ያው ምድሪቱን ስለሞላው ታቦት ተብለው ስላሉት ሲገብተው ይወያዩ። ከእስራኤል ሀገር አምጥተነዋል ብለው ስላሉት አክሱም ጽዮን ማርያም አለ ተብሎ ስለሚባሉ ታቦት እስቲ እኔ ፊት ቀርበው እውነት ያድርጉት፣ እውነት ያድርጉት። እሱም ታሪክ ሄደስ ጠይቃቸው ተውት። ኤርሚያስ እብድ ነው ነው የሚሉ ለማምለጫ ለማጣት እንዴ ታዲያ እብዱን ታዲያ አታስታግሱትም እንዴ? ከኢትዮጵያ እስከ ኤርትራ ከዲያቆን እስከ ቄስ ከምእመን እስከ አገልጋይ ትርምስ ጫጫታ በስቷል። አትወያይም ብሎ ያለኝ ሰውዬ ቅድሙ ሰው ራሳቸው ፔጅ ላይ ይሄንን ቪዲዮ ሙሉን ፈልገዋለሁ እንዳያላችሁ ሰዎች የዛን ቀን ሪከርድ አላረኩትም። ቀኑን ታስታውሱ ሰዎች ብትልኩልኝ ደስ ይለኛል። ላይቭ ዘግቼ ነው ሄድኩት። የዚህን ቀን ሁለት ጊዜ አስታውሳለሁ። ላይቭ የዘጋሁበት ላይቭ ዘግቼ እነሱ ቤት ሄድኩት። አንዴ መምህር መካሻው የሚባል አሜሪካ ሀገር ያለ ይፈልጋልና ብለው ሲሉኝ 870 ሰው ነው ዳጊ አራታው ኤርሚ እያለኝ ዘግቼ ሄድኩኝ። በቃ ለዘጋው ነው እዛ እየተጠራው ነው ብዬ ማለት ሄድኩኝ። የተጠየቁት ስለ ወንጌላውያን አብያተ ክርስቲያናት ስለ ሉተር ምናምን ነገር ነው። እጠይቃለሁ ጠይቀኝ ብሎኝ ጠርቶኝ ጠየቀኝ። ለአንድ ሰዓት ያልተጠየቅኩኝ መለስኩኝ። ከዛ ጠይቃለሁ ቢስል እኔ አሁን ስራዬን ጨርሻለሁ የምታደርጉትን አድርጉ ብሎ በሞዴሬተሮቹ አስወረደኝ። መምህር መካሻው የሚባል ማለት ነው። መካሻው ካሳ ነው ማለት የሚባል አትቆሙም። አየህ እኔ ልጠይቅ ስል አንድ ሰዓት ጠይቆኝ እኔ ልጠይቅህ አልኩት። በፍጹም አታደርገውም ማለት አታደርገው መታች አውርዱት አለ። መምህር መካሻው ቤት ሪከርድ ያደረጋችሁ ሰዎችም እሱንም ብትልኩልኝ ደስ ይለኛል። እኔ ብዙ ጊዜ አይመጣልኝም ለመነጋገር ስገባ ሪከርድ አድርጉ። እኔ ከገባሁኝ ወንድሞች እናቶች ሪከርድ አድርጉና በደንብ ያዙት። አንድ ሰዓት ሙሉ ጠይቆኝ እና የዛን ቀን ላይቭ ዘግቼ ነው የሄድኩት። እዚህኛውን ቤት ላይቭ ዘግቼ ነው የሄድኩት። እዚህ መግቢያው ላይ የሚናገረው ንግግር ስሙት። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩሁ ከፈለግ ንወገኑ ወሬኛ እዚህ ጋር እንዲህ ነው የሆነው ወንድሞች። ወሬ ብቻ ነው የምታውቀው አንተ። ኦኬ እዚህ ጋር እንደዚህ ነው የሆነው ነገሩ። በገድለ ገብረ መንፈስ ቅዱስ ላይ የጎጃም ሰዎች አይድኑ መንግስተ ሰማያት አይገቡም ብሎ የሚል ትምህርት አለ። ባይዘው የጎጃሚዎች የሆናችሁ ሰዎች ተስፋ ቁረጡ። በማን በኦርቶዶክስ ቤተክርስቲያን ትምህርት ምን ይላል? ገድለ ገብረ መንፈስ ቅዱስ ላይ ጎጃሞች አይድኑም ይላል። አድንም እውነቱን ስነግር ማለት ነው። በኦርቶዶክስ ቤተክርስቲያን ትምህርት ነው እውነቱን ስነግር ብያልኩ። በኢየሱስ ክርስቶስ ትምህርት ግን እናንተም የክርስቶስ ደም የፈሰሰላችሁ ናችሁና ትድናላችሁ። እና ይህንን ለብዙ ዘመን ስናገርበት በኋላ ላይ የማነው ጋዲሳ የሚባለው ወጥቶ እንደዚህ የሚል ነገር አለ ይሄንን አልቀበልም ብለዋል። በዚህ ሲተራመሱ እኔ ላይቭ ላይ እየተናገርኩ በነበርኩበት ሰዓት ላይ ይሄኛው ደግሞ እንደዚህ የሚል ትምህርት የለም ካለ ምዕራፉን ንገሩን ባይ ነው። አያነብም። ምዕራፉን ንገሩኝ ብሎ እኛን ነው የሚጠይቀው። እና መጨረሻ ላይ ምዕራፉን ይሄኛውና ይሄኛው አብረው አንድ ቤት ነበሩ። ከዛ ይሄኛው መጣና እዛ ጋር የዛን ቀን እኔ ጋር ላይቭ ላይ ከታች ኮሜንት ጻፈ። ኤርሚ እንደዛ ብሎ የሚለው ጎጃሞች አይድኑም ብሎ የሚለው ጥቅሴቱ ጋር ነው የተጻፈው። ጥቅስና ምዕራፉ ንገረን እባክህ፣ ጥቅስና ምዕራፉ ንገረን ብሎ በታች በኮሜንት እያየሁ ነበር እና ነገርኩት። አብረው አንድ ቤት ውስጥ ነበሩ።
ከዛ ይሄኛው ወጣና ቤት ሆስት ከፈተ እሱ ማለት ነው። ያለ በሌላም ፔጅ እየተከታተልኳቸው ነበር። ከዛ ገብቶ ይሄኛውን ጠራና የጎጃም ህዝብ አይደለም ብለው ያሉ ህዝባችን እንትን ያሉና ና መልስ አሉት። ለጭንቅ ቀን የሚጠሩት ውሸታም ዲያቆን ይሄ ነው። በገድላት ላይ ገድላቶቹም ያዋሻሉ፣ እሱም በገድላቶቹ ላይ ይዋሻል። እኛ ፊት ግን ቆሞ አያወራም። ሜሎስ ፊት ቆሞ እኔ ጋር ቆሞ ግን አያወራም። ሌሎችም ወንድሞች ጋር ቆሞ ግን አያወራም። እና ቤት ከፈቱ። ሲከፍቱ ከፍቷል ብለው ሲሉኝ አይ እንደውም ጥሩት ይምጣ ከፈለገ እዚህ ምናምን ብለው ሲሉኝ አይደል የዛንም ቀን አንድ ማሰው ነው ዘግቼ ወጣሁኝና ሄድኩኝ እነሱ ጋር ገባሁ። ከዛ ልክ እንደገባው እኔ ላይ ዋሸ። ሲዋሽ አይ በአሁን በተናገርከው ሐሳብ ላይ እኔም እምለዋለኝ ከዛ ወደ ውይይት እንቀጥላለን ብዬ ስል በቃ እኔ ዋሸሁትን ዋሽቻለሁ፣ አንተ ግን ዝም በል ምን ጠይቀን ተጠይቃለኝ። ከዛ አላስወራ ብሎ ሲለኝ ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባን አማን ወይስ አያስማማም? አልደግምም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባን ነበረ። ወርደን እንኳን ስለ መጽሐፍ ቅዱስ አውራ ተማታች ወርደን በገድል ከአንተ ጋር እንኳን ለማውራት ስለ ገድል ማውራት መውረድ ነው ማለት ነው። በእነሱ ቤት መውረድ መዋረድ ነው። ወርደን አለ። ከየት ነው የወረድከው? ልደትሻ እምን ላይ ነበር የወጣው? ከፈረስ ላይ ነው? ከመኪና ላይ ነው? ከዛፍ ላይ ነው? ከየት ነው የወጣው? በመጀመሪያ የወጣው የት ነበር? ይሄን ነገር ሬስት አደርጋለሁ ቤተክርስቲያን ላይ ቡጡ ጀመረ። በሚመለከታቸው ሰዎች ይታያል። ስታትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ ግን ፕሮቴስታንት ለምሳሌ ማነው የሚባለው ወንድማችን ፕሮቴስታንት ማነው የሚባለው ኤርሚያስ ምናምን የምትሉት ማለት ነው ኢትዮጵያዊ። እሺ ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፌንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘብቼ ዝም ልበል ማለት ነው? ቆይ አንደኛው ኮሜንታተር ከታች ኧረ አባቶች ይሄ ኤርሚያስ የሚባለውን ሰውዬ ደግማችሁ ልሳኑ ዝጉት አላለ? አቤቱ የኤልያስ አምላክ የአባቶች አምላክ በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን፣ በአንተ ደስ ይለናል። እንደዚህ ማለት ወይኔ ህዝቤ አሳዘንከኝ ወንድሜ። አወዛገብካቸው እኮ ኤርሚ በጌታ አሳዘኑኛው ነው። ወይኔ በላቸው ማለት ይሄኔ ነው። ሞከሩ እኮ በጾዳታቸውን መጣው ማለት ኤርሚና ሶሪ ከዚህ በፊት ዘግተውት ነበር ደግማችሁ ሲለው ወይስ ደግማችሁን አስደግመው ነው? ምን አውቃለሁ ቢኒ ምን አውቃለሁ። እሳኑ ዝጉት አላለ። አንድ ደብተራ እስቲ ስሜን ጠርቶ አንድ ደብተራ እዛ ድንጋይ ላይ ወጥቶ ፒሪ 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 ብሎ የሱዳኑ ይሻላል እንትኑ መጫኛ የሚያቆመው ብሎ የሚል አንድ ገናናና ቅዱስ ስም በእምነት ብቻ አንድ ብቻ መጥራት ነው። የጽዮኑን አለት ማለት ነው። ኢየሱስ ጌታዬ ይባላል። አንድ ሻውት ብቻ ልክ እንደ ኢያሪኮ ግንብ ሲጮህ አይደል መለከት ሲነፋ አንድ እኮ አልኩ። የአስማተኞችን የጠንቋዮችን ጉባኤ የሚበትን ቅዱስ ማለት ነው።
የንግርተኞች ንግርታቸው ቃላቸው እንዳይበቅል ያደርጋል። አንተ መንፈስ ያለብኝ ሰው ነኝ እኮ የእግዚአብሔር መንፈስ ማለት ነው። ሂድና ትክል ድንጋይ ላይ ቆመ ፒሪ 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 በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ማለት ነው። ያው እንደዚህ ነው አይደል? አብዛኛው ድግምት እኮ እንደዚህ ነው የሚደግሙት። ያው ለወይት አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጋራ ሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ ወደዛ አሁን ምፈራው ትውልድ ባጣ ይሄንን ትውልድ ልፍራ ወንድሜ እገለብጠዋለሁ። ጌታ ኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ ነው የምጓደዳው ሰደህ እንዳንበሳ ነው ውስጤ። በቅዱስ ስሙ በእግዚአብሔር ልጅ ደም በመንፈስ ቅዱስ ኃይል መመኪያዬ ነው መታመኛዬ ነው የማምለጫ ዓለታችን ነው እግዚአብሔር ልጅ። በቅዱስ ስሙ እኮ አልኩ። የሀገር አስማተኛ ጥራ በሲኦል ያሉ ሰይጣን በነቂስ ይምጡ። አንድ ቅዱስና ገናና ስም ብቻ በእምነት እጠራዋለሁ በምንም ድካም ውስጥ እንኳን ብሆን ኢየሱስ። በቃ ስራውን ይሰራል። የምትላተመው ከሱ ጋር ይሆናል ማለት ነው። ይሄን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚል መተተኛ ጠንቋይ ደብተራ ልፍራ እንዴ አንተ ገለባ ሁሉ ግልጥ የሆኑ ስህተቶች አሉ። ቤተክርስቲያናችን እንድታርማቸው ወይም አይን እንድትሰጣቸው የሚገባ ግልጥ የሆኑ ነው። ለዛ ነው አፌን እንትና አሰርግጭ እንትን የምናገረው ማለት ግልጥ የሆኑ ለኔም ሳነብ ያ ቴንክ ዩ ዲያቆን ጽጌናይ ለኤርትራዊ ወንድም ዲያቆን ነው የኦርቶዶክስ እዚህ በሙሉ ዲያቆናትና ካህናት ናቸው ያሉት ኤርትራውያን። ይሄ ነው የሚያስፈልገው። በተለይ እኔ ጥቂቶች ካልሆኑ በስተቀር በተለይ ከዚህ ከኤርትራና ከትግራይ የሚወጡ እውነት ከገባቸው ፍርጥ ነው የሚያደርጉት። ሁሉም ናቸው እያልኩ አይደለም። በቃ እንትና አይሉ ያቋም ሰው ናቸው። እንዴ የሚያስፈልገው አንድ ዲያቆን ጽጌና እዚህ ጋር የተናገረው ትክክል። ግልጥ የሆኑ ውሸቶች አሉ። የኢትዮጵያዎቹን ስሟቸው ሊኖርባቸው ይችላል ነው የሚሉት። እያሳየናቸው ሊኖርባቸው ይችላል ነው የሚሉት። ስህተት ሊኖርባቸው ይችላል ነው የሚሉት እንጂ አለባቸው አይሉም። እያሳየናቸው እንኳን ምንድነው ታዲያ የሁሉ ትርምስ? የሁሉ ዲያቆን ከኤርትራ እስከ ኢትዮጵያ፣ ከኢትዮጵያ እስከ ኤርትራ፣ ከውጪ እስከ አገር ውስጥ ያለ ትርምስ በኦርቶዶክሳውያኑ መካከል የገባው ነገር ምንድነው ተብሎ ቢባል ምንድነው? በተለይ እነዚህ ገድላ ድርሳናት የሚባሉ መጽሐፍቶች አንወያይባቸውም ብለው ያሉት ሁሉ ወደ ውይይት ሁሉ ደርሰውባቸዋል። እና የተፈጠረው ነገር እያየን ነው፣ እየሰማን ነው። ካንተ ልጀምር ብዬ የምትለው ነገር ካለ? እሺ ወንድምነት ለዚሁ አይደል አታንሷቸው፣ ወንጌል ስበኩ፣ በቃ ለምንድነው ወንጌል ማሰብኩት ምናምን እያሉን እኮ አስሬ የሚያነሱት እነኚህ ትምህርቶች እንዳይነሱ ስለፈለጉ ነው እንጂ እኛ ወንጌል እየሰበክን ሰው እንድንፈልገው አይደለም ማለት መዳን እንደ ኦርቶዶክሳውያን መዳን ስላለባቸው ወንጌል እንድንሰብክ ፈልገው አይደለም። ግልጽ እኮ ነው። አትንኳቸው። ለምንድነው ወንጌል አትሰብኩም? በጴንጤውም በኦርቶዶክሱም ላይ ያሉ ገላገላት ለምን ትላላችሁ? እነኝን መጽሐፍቶች ለምን ነው መታነሱት ደጋግመው የሚሉት? ለኛ አስበው አይደለም፣ በፍጹም ለኛ ታስበው አይደለም። የሚያመጡትን ኢምፓክት ስለሚያውቁት ነው ከኛ ይልቅ። ኦኬ ከኛ ይልቅ በቤተክርስቲያኒቷ ውስጥ ያለው ኢምፓክት እነኚህ መጽሐፍቶች ስለሆኑ በደንብ ስለሚያውቋቸው ነው። እነኚህ መጽሐፍቶች እንዲነሱ እንዲወሩ የማይፈልጉባቸው ምክንያቶች ኢምፓክታቸው በጣም ሰፊ ነው ከምናስበው በላይ ማለት ነው።
ምክንያቱም ቤተክርስቲያኒቷ እነኝን መጽሐፍቶች ከመጽሐፍ ቅዱስ እኩል አድርጋ እኮ የምታምን ቤተ እምነት እንደሆነች እያየን ነው። ራሱ ቤተክርስቲያኒቷን የሚያውቁ ሰዎች ወጥተው የሚያወሩት ይሄንን ነው። ቤተክርስቲያኒቷ ከመጽሐፍ ቅዱስ እኩል አድርጋ የምትቀበላቸው መጽሐፍቶች እንደሆኑ የራሷ ምሁራኖች ይናገራሉና ስለዚህ ኢምፓክቱ ከፍ ያለ ነው። እግዚአብሔር ይመስገን። ይሄም ኢምፓክት ደግሞ ይሄው እንደዚህ አይነት ትርምሶችን እያየን ያለ ነውና ይቀጥላል። አማራጭ የለም፣ ይቀጥላልና ከዚህ ወደ ኋላ አንልም። የገባኑነት አለ፣ ያየነው ነገር አለ። በዚህ ነገር ላይ እግዚአብሔር ብዙ ትውልድን ነፃ እያወጣ ነው። ብዙ ትውልድ እየተፈታ ነው ያለው። ምክንያቱም የዘመናት ቀንበር የተላቀቀ እንደሆነ እያየን ያለ ነውና ይቀጥላል። እግዚአብሔር ይባረክ፣ ክብሩን ይውሰድ። ይሄንን ነው የምለው ወንድምነት። እርስ በርሳቸውም እየተተራመሱ ከኛም ጋር እየመጡ ለምንድነው አትጥቀሱ ብለው የሚሉት? እስቲ መጽሐፍቶቹን አጠቃላይ ገድላት ድርሳናትን አትጥቀሱ ብለው የሚሉበት ምክንያት አሳማኝ ነው ብለው የሚሉትን ምክንያት ይንገሩ። ኦኬ አሪፍ። እኛ እርስ በርስ እየተተራማመሱባቸው ነው። እርስ በርስ እየተጣሉ፣ ግማሹ ይቀበላሉ፣ ግማሹ አልቀበልም፣ ግማሹ ስህተት አለባቸው፣ ግማሹ ስህተት የለባቸውም፣ ግማሾቹ የመጽሐፍ ቅዱስ ልጆች ናቸው ይላሉ፣ ግማሾቹ ደግሞ ከመጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ብለው ይላሉ። ግማሾቹ ጥራት ይጎላቸዋል፣ ግማሾቹ ጥራት አይጎላቸውም፣ ንጹህ ምንጮች ናቸው። እንደዚህ ትርምስ አለ። ከኛም ጋር ሲመጡ በራሳቸው መጽሐፍቶች ነው አንወያይም፣ አታንሱብን እነሱ በቃ የሞት የሽረት ጉዳይ ናቸው ብለው እያሉ ያሉትና በዚህ ላይ ሲናወራበት ሰው እየነቃ ስለሆነ ማታለል አይቻልም። ስለዚህ እንዳናወራ የሚፈለገው እነኚህ ሐሰት ትርክቶች እንዳይጋለጡ ነው እንጂ ቤተክርስቲያኒቷ ታምንባቸዋለች፣ ስቲል ትጠቀምባቸዋለች ብለህ ታምናለህ ማለት ነው አይደል? ኢቪን አሁን ጳጳሳቶች ሁሉ ራሱ ያምኑበታል። ይሄን ነገር ስህተት እንዳለ ያምኑበታል። ግን እውነቱን አውጥተው ግልጽ አድርገው ይሄን ነገር እናርመው የሚለውን ቁርጥ ያለ ነገር እንትን አይሉም እንጂ ሁሉም ያውቁታል። ከላይ ያሉት መሪዎቹ፣ ከታች ያለው ትንሽ እውቀት የሌለው ሰው ነው ዝም ብሎ እየተነዳ ያለው እንጂ ሌሎቹ ያውቁታል እኮ መስተካከል እንዳለበት ያውቁታል። ጥሩ ላይ ነው ያለው። እሺ ምናልባት ሌላ ኦርቶዶክሳዊ ካለ ካንተ ተቃዋሚ ሐሳብ፣ ምክንያቱም ይሄንን ሐሳብን የሚቃወም ሰው ካለ ሌላ ኦርቶዶክሳዊ ካለ ብናስገባ እንችላለንና ካላችሁ አንድ ቁጥር ብጽፉልን ትችላላችሁ። ምክንያቱም እኛም እያልን ያለ ነው ይሄንን ነውና እነኚህ ሰዎች ይኖሩባቸዋል፣ ያምኑባቸዋል፣ ይቀድሱባቸዋል፣ ቤተክርስቲያን ስርዓታቸው ውስጥ አሉ እነኚህ መጽሐፍቶችና እነኚህ መጽሐፍቶች ሲነሱ ሲጠየቁ የሚያፍሩባቸው በእኛ ፊት ግን እነሱ ደግሞ የሚተገብሯቸውን መጽሐፍቶች ነው አንስተን እያወራን ያለ ነው። ቤተክርስቲያኒቷ አልጠቀም ብላ አንስታ ሼልፍ ውስጥ የደበቀቻቸው መጽሐፍቶች አይደሉምና እነኚህን መጽሐፍቶች ሲነሱ በጣም ብዙ ሰዎች ይሸማቀቃሉ ከላይ እስከ ታች ማለት ነውና እሺ ዲያቆን፣ እኔ ላንተ የተለየ ጥያቄ የለኝም። ጥያቄዎችን በሙሉ መልሰልኝ። ምናልባት ወንድምነት ወይ ሌሎቻችሁ ጥያቄ ካላችሁ ለዲያቆን፣ ካልሆነ ሌላ ሰው እናስገባ እንችላለን። እንደ ቪዲዮ አለኝ እና ከዚህ ቀደም ሪከርድ አደረኩት፣ እሱን ባሳያችሁ ደስ ይለኛል። እሺ እና አቶ ልደተ ቃል ነውና ቪዲዮውን የሚናገረው ሁለት ተቃራኒ ሐሳቦችን ያስቀምጣል። የመጀመሪያው ሐሳብ ምንድነው? ሐሳቡ እንዲህ ነው የሚለው። የመጀመሪያው ሐሳብ ስዕልን እንስላለን፣ ስዕልን የምንስለው ግን ሰውየው መልኩን አይተን ነው አይደለም፣ ወይም ሪል ያ ነው ብለን አይደለም። ትምህርቱን ወስደን ልክ አሁን ማርያም ልጅ አቅፋ የሚለውን ትምህርቱን እንወስድና ስዕል እንስላለን ይላሉ። ከዛ ይህንን ስዕል ከሳሉ በኋላ ለስዕሉ አንሰግድ የሚሉና የምንሰግደው ለስዕሉ ባለቤት ነው ይላሉ። ያ የስዕሉ ባለቤት ደግሞ ማነው አሉን ሲስሉት፣ እነሱ እንደፈለጉ የሆነ ሴትዮ ናት ያቃቅፈው የሚስሉት፣ ወይም ሚካኤል ብለው የሆነ ሰው ነው የሚስሉት።
ለስዕሉ ባለቤት የሚሰግዱ ከሆነ እነዚህ ሰዎች ሪል ለማርያምም እንኳን እንደማይሰግዱ ለማሳየት ነው ይሄን ቪዲዮ የምንጠቀመው። ለማርያምም እንኳን ለሚሏት ለማርያምም እንኳን አይሰግዱም፣ ለሚሉት ለገብርኤል እንኳን አይሰግዱም። ምክንያቱም የስዕሉ ባለቤት ሪል ካልሆነ ኮፒ ካልሆነ አይተውት ካልተሰራ ማን ነው ሊሆን የሚችለው? ሚካኤል ብሎ የመጣው ጠቋር ሊሆን ይችላል። ማርያም ናት ብላ የመጣችው እንደዚሁ ደግሞ ሌላ ትሆን ትችላለች። ምክንያቱም የሆነ ሴትዮ ነው ህፃን ልጅ ያሳቅፈው እንትን ያደረጓት እና ከዚህ አንፃር ነው ሐሳቡ ይሄ ነው። የሚያስፈልግ ከሆነ ልቀጥለው ልክፈተው። እስቲል እኛ ስዕላቱን አናመልክም። ለወረቀቱ በቀጥታ እዚህ ላይ ለማለት ለወረቀቱ በቀጥታም ደግሞ የምንሰግደው ምንም አይነት ስግደትም የለም። ባይዜ የምንሰግደው ምንም አይነት ስግደትም የለም። ለወረቀቱ የለም። ለዛ ቅዱስ ግን እንሰግዳለን። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። ቆይ አሁን አዳምጥ። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። ያ ቅዱስ እንዴት እንደሚስሉ ደግሞ እናያለን። ስዕሉ ግን አክብሮትን እንሰጣለን። which is veneration ምን አክብሮትን እንሰጣለን፣ እንሳለመዋለን። ከምን አንፃር ነው ያን የምናደርገው? በቤተክርስቲያን ውስጥ ያለ ስለሆነ በቃ እሺ፣ እሱ የለውም። ከዛ እንትሉ ጋር እንሂድ፣ እንዴት እንደሚሳሉ አሳሳሉን እንሂድ። እንግዲህ ለዛ ቅዱስ ነው የሚስሉት። ያ ቅዱስ ሪል ማርያም ናት ወይ ገብርኤል ናት ወይ? አሳሳሉን እንሂድ። ያንን ስዕሉን ያንን ፔንታሉን ቤተክርስቲያን ውስጥ እንደመሆኑ ቤተክርስቲያን ውስጥ እንደመግባቱ እናከብራለን። አክብሮት ነው የምንሰጠው፣ አክብሮት እንሰጣለን እንጂ ለዛ ለስዕሉ በቀጥታ የምንሰግደው ስግደት ለስዕሉ የምናደርገው የተለየ ነገር የለም። እዛ ላይ ሪፕሬዘንት ለተደረገው ለዛ መልአክ፣ ለዛ ሰማዕት፣ ለዛ ጻድቅ። ሌላኛው ደግሞ የእመቤታችን ስዕል ነው ማለት ማርያም መልኳን እንደዛ ነው ማለት አይደለም። የሚካኤልን ስዕል ስንመለከት ሚካኤል መልኩ እንደዛ ነው ማለት አይደለም። የጌታንም ስንመለከት በቃ ያ ክርስቶስ መልክ ያ ነው ማለት አይደለም። ጀስት ሪፕሬዘንቴሽን። የስዕሉ ዓላማ በዋነኝነት ክስተቱን ለመግለጽ ነው። ሚካኤልን አይተን ኮፒ ፔስት ያደርግ አላደረግ አንድም ስዕል እንደዛ የለም። ማወቅ ያለባችሁ ነገር ያ ነው። ይኸውላችሁ አንድም ስዕል በትክክል ኮፒ ፔስት የለም። አንድም ስዕል ሚካኤል አይደለም፣ ማርያም አይደለችም የሚሏቸው ቅዱሳን በሙሉ እነሱ አይምሯቸው ክሬት ያደረጉትን ነው እንጂ የሚስሉት አንድም ስዕል ነው እያሉ ያሉት። አንድም ስዕል ትክክለኛ ይቱ አሁን ይሄ ታምረ ማርያም ላይ የሚሉት ትክክል ሉቃስ የሳላት የሚሉት ምናምን በሙሉ ውሸት ነው ማለት ነው። በዚህ እንደገና ደግሞ ይሄ የክርስቶስ እንትን የተባለው ይሄ ደሙን እንትን ያደረገችበት ምናምን የሚባለው እሱም ውሸት ነው ማለት ነው። በዚህ ወንድም ትምህርት ምንድነው ያለ አንድም ስዕል አይተን የሳልነው ነገር የለም ይላል። እንደዛ ብለን ምን አስቀምጠው የቤተክርስቲያን ስዕል የለም። ጀስት ሪፕሬዘንቴሽን። አብዛኞቹም ካያችሁ እኮ የቅዱሳት ስዕላት መልካቸው ሁሉ ይመሳሰላል። ካያችሁ ነው ይመሳሰላል፣ መልካቸው ራሱ ይመሳሰላል። በአይናቸው አይተዋቸው አይደለም የሳላቸው፣ ህይወታቸውን፣ ታሪካቸውን፣ ህይወታቸውን አይተው ተመልክተው ከትውፊት ተመልክተው ከቤተክርስቲያን ትምህርት አይተው ነው የሚስሏቸው። እዚህ የማርያም ስዕል ስትመለከቱት እመቤታችን መልኳ እንደዛ ነው። ቀይ ሴት ባየ ቁጥር ማርያም ናት ማለት የለም። ጸጉሩ ረዘም ያለ ሰው ባየ ቁጥር ኢየሱስ ነው ካልክ ስህተት። ጸጉሩ ረጅም ሆኖ ራሱ ባይሳል፣ ጸጉሩ ተቆርጦ ቢሳል ባይሳል፣ ረጅምም አጭርም ተደርጎ ቢሳል ቤዚካሊ እኛ በቀጥታ አይተነው እየሳልን ስላልሆነ ብዙም አያስፈልግም። ትልቁ ዓላማ ስቅለቱን መጽሐፍ ቅዱሳዊ ላይ በቀጥታ እኛ ስዕሉን አይተን ስለሆነ የማንስለው ዝም ብለን እንደሆነ ልክ አሁን ለምሳሌ ኢየሱስ ተሰቅሏል የሚለውን ፊልሙን ወይ መጽሐፉን አንብበ ልክ አንድ ፊልም ደራሲ እንደሚደርሰው በአይምሮ ላይ የሚያስበው ልክ የመጽሐፉ ላይ ያለውን ልክ ሜን ጊብሰን ማለት ነው። ሜን ጊብሰን ፊልሙን እንደሰራው እንደዚሁ ፊልም ነው የሰራነው እያሉ ነው። ስለዚህ ምንድነው ዋና ሐሳቡ? የመጀመሪያው ሐሳቡ ምን ብሎ ነው የተናገረው? እኛ የምንሰግደው ለስዕሉ ባለቤት ነው እንጂ ለወረቀቱ አንሰግድም ማለት። እሺ አሜን ብለን ተቀበልን። ከተቀበልን በኋላ ወረቀቱ ላይ የሚሳለው የስዕሉ ባለቤት እንዴት ነው ብሎ ሲነግረን በአይናችን አላየናቸውም፣ መጽሐፉን አነበብን። ከዛ ታሪካቸውን ለምሳሌ አንድ ወታደር ወይም አንድ መልአክ ሰይፍ ይዞ ቁማየን የሚለውን አነበብን። ከዛ ተነስተን በራሳችን ሳልናቸዋል። ስለዚህ በቤተ ክርስቲያን እንዳውም ብዙ ስዕሎች ይመሳሰላሉ ማለት ምክንያቱም ከአንድ ኮፒ እየተደረገ ስለሚሳል ማለት ነው። ስለዚህ አይምሮ ላይ የታሰበው ነው እንጂ እየሳልን ያለን ነው በፍጹም
ማርያም ይህች ናት ብሎ ኢየሱስ ይሄ ነው ብሎ በትክክል አይተን ኮፒ አድርገን የሳልነው ስል ስለሌለ መጨነቅ የለብንም ነው የሚለው። መጨነቅ የለብንም።